ያደርጋል። ቆይ ምን እየተፈጠረ ነው ያለው? ምንድነው ሱሲ? መርዝ ነው አቤል። ስለዚህ ይህንን ነገር ያደረገው ሌላ ሰው ነው ማለት ነው። ከምርሽ ነው? አዎ እርግጠኛ ነኝ አቤል። ስለዚህ ይህንን ነገር ያደረገው ሰው እዚህ ቤት ውስጥ የሚኖር ሰው ነው ማለት ነው። ምንድነው? ደህና ነህ? እኔም ጉሮሮዬን እያቃጠለኝ ነው። የሚጠጣ ነገር የለም። ናቸው አሮጠኝ። የት አባቱ ደግ አደረግሽው። አይሽ በመጨረሻ ሰዓት ስለ ልጅሽ ልናዘዝ ምናምን አለሽ። ደፋር ደግ አደረግሽ። ደግሞ አያፍርም እንዴ? አይ በቃ ወደ ቤት መሄድ አለብኝ። እንዴ አራቱስ ፕሮግራሙስ እንዴ? ለማን ነው ተሽሜት በዩ። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ሐረግ ድራማ እንግዲህ በሐረግ ድራማ በዛሬው ክፍል ኤፍራታ ቃልን መረዘችው። እንግዲህ ኤፍራታ እዚህ ቀደም ሉሊት ናት ልጅን የገደለችው ብላ በደመ ነፍስ ሳታጣራ ነገሩን ሉሊትን ሄዳ ስትወጋ አይተናት ነበረ። ይህም እንግዲህ ማንነቷ የማትታወቅ ሰው ድንገት ወደ ህይወታቸው መጣ ልጅችን የገደለችው ሉሊት ናት ብላ ያልተፈጠረ ታሪክ በመፍጠር እንድታምን አድርጋ የሉሊትን የራሷን ስልክን በመውሰድ እንግዲህ ይቺ ሴት ናት ልጅሽን የገደለችው ይኸው ማስረጃ በማለት ኤፍራታ ምንድነው ከየት ነሽ ወዴት ነሽ ሳትል ለሰከንድ እንኳን ቆም ብላ ሳታስብ እንግዲህ ቢላ ወስዳ ሉሊትን ስትወጋት አይተን ነበረ። ያ ነገር እንግዲህ ሉሊት ሳትሞት በህይወት ተርፋ ያው ናታንም ታስሮ እንግዲህ ከእስር ተፈቷል። ራሷ ናት ያስፈታችው ሉሊት ማለት ነው። ምክንያቱም አሁን ላይ ማምለጫ ያላት አማራጭ ናታንን ካላስፈታችው ደህና ነኝ ምንም አላደረኩም ብላ ናታንን ካስፈታች በኋላ ሌላ ድራማ ደግሞ ጀምራለች። እሷ ከነገሩ ሁሉ ነፃ ሆና በነፃነት የነሱ ልጅ ለማገት እንዲመቻት ቃል ነው ልጅሽን የገደለው እኔ አይደለሁኝም የገዛ ጠላትሽ ቃል ነው ብላ እንግዲህ ሉሊት ለኤፍራታ እዚህ ቀደም ነግራት ነበረ። ኤፍራታም እንግዲህ ሉሊት በነገረቻት መሰረት የልጅ ገዳይ ቃል ነው ብላ አስባለች። እናም እንግዲህ አንድ ነገር ተስማሙ። እኔ ደህና ነኝ ብዬ ናታንንም እንዲሁም ቃልንም ከስር እናስፈታቸዋለን አለቻት። እናም እንግዲህ በሷ ትዕዛዝ መሰረት ማለት ነው ቃልን እንድትበቀለው እሱም እንድትገለው ማለት ነው መረዛ እንድትገለውና እንድትበቀለው ይነጋገራሉ ማለት ነው። በመጨረሻም እንግዲህ ይሄን ነገር ሉሊት ፖሊሶቹ ጋር እንግዲህ እሷ እንዳልተጎዳችና ጥፋቱም የሷ እንደሆነ ደህና እንደሆነች ተናግራ አስፈትታቸዋለች። ሁለቱም ተፈተዋል አሁን ላይ። ነገር ግን ሉሊት ቤት ውስጥ እራት አዘጋጅታለች። እራት አዘጋጅቻለሁ ብላ ሁሉም ሰው ከጠራች በኋላ እንግዲህ ቦታው ደግሞ እነገኒ ቤት ነበረ። ነገር ግን ቀድሞ የተገኘው ቃል ነው። ያው እንደምታውቁት ቃል ኤፍራታን ስለሚወዳት መጀመሪያ ታስሮላት ነበረ። በኋላ ደግሞ እንግዲህ የራት ግብዣው ላይ ከሁሉ ቀድሞ ነው የተገኘው። ኤፍራታ እንደምታየው ዝንጥ ብላ የክብር እንግዳ የነ ብላ ቃልን ወደ ቤቷ ጋብዘዋለች። በመጨረሻም እንግዲህ ይህን ሁሉ ነገር ስታደርግ ግን ሉሊት ናት መንገድ እየመራቻት ያለችው። እንደዚህ አድርገሽ ተበቀይ ያለች ለምን እንዴት እሱስ እንደሆነ ምን ማስረጃ አለኝ ብላ ምን ማስረጃ አለሽ ብላ እንኳን ለሰከንድ እንኳን ሉሊት ሳትጠይቅ አሁንም ኤፍራታ ሳትጠይቅ ማለት ነው በድጋሚ ሌላ ጥፋት ስታጠፋ እያየናት እንገኛለን።
ለምን እንደሆነ አላውቅም። ኤፍራታ በደመ ነፍስ ነው እየተራመደች ያለችው። ማለት እንደዚህ አልነበረችም። በጣም አስተዋይ ሰው ነበር የምትመስለና በእርግጥ ልጅን ያክል ነገር ነው የተገደለባት። ህፃንን ልጅ አይታ ያልጠገበችው ልጇን ነው የነጠቋት እና እሱን የገደሉባትን ሰዎች መበቀል እና እሷም መኖር እንደማትፈልግ ነው የምትናገረው። እሱ ላይ እኔ መስማማለሁ። ማለት እንደ እናት ውስጧ ስላረረ ነው። ግን ደግሞ የሆነ ሰው መጥቶ ልጅሽ በህይወት አለ እያለ ሌላ ጌም ይጫወትባታል። የሆነ ሰው ደግሞ ከሌ ነው ገዳዩ ይላታል። ከዛ ደግሞ ሌላ ሰው እንደዚህ ነው። እንደዚህ እያደረጉ ሲጫወቱባት ይሄ ነገር ምንድን ነው ብላ ከማጣራት ይልቅ በስሜታዊነት ነው እንግዲህ እየተጓዘች ያለችው። በዛ ላይ ደግሞ ልጅሽ በህይወት አለ የሚለውን ንግግር በፍጹም ቦታ እየሰጠችው አይደለም። እዚህ ቀደም ካያችሁ ቤታቸው በር ላይ ዝም ብሎ በራቸው ተንኳኩቶ ሄዳ ስትከፍት የሆነ ፖስታ ተቀምጦ ነበረ። ፖስታውም እንግዲህ ልጅሽ በህይወት አለ የምትፈልጉት ከሆነ ገንዘብ ክፍላችሁ ውሰዱ የሚል ነበር እና ያን ከናድራሻው ነው እንግዲህ ያስቀመጡላቸው። ነገር ግን እነሱ ወረቀቱን አይተው ከእጃቸው ላይ ወረቀቱን የቃልህ ስትወስደው ምንም አልመሰላቸውም። ለምንድን ነው የወሰደችው? ለምንድን ነው እንደዚህ የደነገጠችው? እንደዛ ተቻኩላ ወረቀቱን ይዛ ስትሄድ ምንድን ነው ብለው ቆም ብለው ማሰብና መጠየቅ አልቻሉም። ነገር ግን አሁን ላይ የሆነ ሰው መጥቶ ከሌን የገደለው ልጅሽን ስትባል ወደዚህም ወደዛም እንደ ጅጓጅጎ እየሄደች እንግዲህ አሁንም በሉሊት ወጥመድ ውስጥ ኤፍራታ ገብታለች። ወንድሟና ሉሊት ተባብረው እንግዲህ ቃል ልጇ እንደገደለ ነግረዋታል። እኔ የዳግም ወንድሟ ማለት አልችልም። ከዚህ እኔ እንደ ዳግም አይነት ሌላ እህቱ ሌላ ወንጀል እንድትሰራ አሁንም ሌላ ሰው እንድትገል ማለት ነው ከሉሊት ጋር ሆኖ አዎ ቃል ነው ልጅሽን የገደለው ሲል እየሰማ ነው። እንግዲህ ዳግም ከእህቱ መቼም ይቅርታ የሚያገኝ አይመስለኝም። የሰራው መጥፎ ተግባር የእህቱ ልጅ በህይወት እንዳለ እያወቀ ጭራሽ በእህቱ ልጅ ላይ የሚደራደር የማይረባ ከንቱ ሰው ነው እና እንግዲህ ይሄ ነገር በዚህ እያለ ነበረ ቃልን እራት የጋበዘችው ኤፍራታ። እናም ሉሊት መርዙን አዘጋጅታላት ነበረ። በመጨረሻም እንግዲህ ከሁሉ ቀድሞ ቃል ቤታቸው ይደርሳል ማለት ነው። እናም እንግዲህ እንደምታዩት ቤት ውስጥ ለብቻ በሳህን ነበር ምግቡን አዘጋጅታ መርዝ ለውሳ የሰጠችው ለቃል። እንግዲህ እዛ ቁጭ ላይ ነው ያየ ነበረ ቃል መርዙን አንድ ጊዜ እንደጎረሰ የሆነ የምናዘዝልሽ የምነግርሽ ነገር አለ ይላታል። እሷም እንግዲህ ኦልሬዲ ምግቡን በልቶታል። ሳትሞት ቀድመ ብትናዘዝ ጥሩ ነበረ ብላ ዝም ነው ያለችው። ምንም ቦታ አልሰጠችውም። በነገራችን ላይ ቃል ልጇ በህይወት መኖር ማወቅ አለባት ብሎ ሊነግራት ነበረ። ነገር ግን የበላው መርዝ እንግዲህ ቀድሞት ራሱን ስቶ ወድቋል ማለት ነው ቃል እና የሚገርመው ነገር ግን ኤፍራታ ለቃል ያዘጋጀችው ምግብ እዛው ጠረጴዛ ላይ ነበረ። ቃል ደግሞ እንግዲህ ማንም ሰው ሳያየው ውጭ ላይ ወድቋል ማለት ነው። ውጭ ላይ ወድቆ የሚረዳው ሰው እየፈለገ ይገኛል። በሞትና በህይወት መካከል ሆኖ እንደምታዩት በጣም ነው የሚያሳዝነው። እና እንግዲህ ነገር በዚህ እያለ ያኔትን ከዛ ቤት አባረሯት ነበረ እነገኒ ማለት ነው። እዚህ ቤት እንዳናይሽ ብለው ካባረሯት በኋላ በመጨረሻ እንግዲህ ያኔት ሌላ ድራማ ጀምራለች። እሱም ዳግምን ነው የተጠቀመችው። ዳግምን ብዙ ገንዘብ ሰጥሃለሁኝ እንደ ፍቅረኛሞች ሆነን ወደዛ ቤት ይዘኸኝ ግባ ትለዋለች። እንግዲህ የዛን ቀን ምሽት በግብዣው ላይ ማለት ነው ዳግም ያኔትን ወደዛ ቤት ይዟት መጥተዋል። በነገር ሁሉም ሰው ነበር የደነገጠው። ፍቅረኛዬ ናት ብሎ እንግዲህ እቤት ይዟት መጥተዋል። ያው ለገንዘብ ብሎ ነው በነገራችን ላይ እና ይሄ ነገር በዚህ እያለ እንግዲህ ለቃል የቀረበው ምግብ እዛው ጠረጴዛ ላይ እንደተዘጋጀ ነበር። እራት ሁሉም ሰው ነበር የተጠራው። ሁሉም ሰው ቦታው ላይ ሲገኝ ግን ማንም ሰው አልነበረም። ኤፍራታና ሉሊት ልጁን ከመረዙ በኋላ አውጥተው ጥለውት ነው መሰለኝ ውጭ ላይ እንደምታዩት ቃል ተደፍቶ ነው ያለው። ኤፍራታም ወደ ቤቷ ተመልሳለች፣ ወደ ባሏ ማለት ነው። እሱም እንግዲህ ሲመጣ የዛሬው እራት ግብዣ ቀርቷን ሌላ ጊዜ እናዘጋጃለን ብላ ማንም ሰው ሳያውቅ ልጁን ከመረዙት በኋላ ከቤት ወጥተው ሂደዋል። በዚህ መሀል እያሉ ነው እንግዲህ ዳግም ያኔትን ወደ ቤት ይዟት የመጣው ማለት ነው። በዚህ ነገር ጽዮን እንዴት ያደርጋለ ብላ እየተጨቃጨቁ እያለ ነበረ። እነሱ ወደ ውስጥ ሲገቡ የቀረበውን ምግብ ለቃል ተዘጋጅቶ የነበረው ምግብ እዛ ውጭ ላይ ጠረጴዛ ላይ እንደተቀመጠ ስለነበረ ያኔትና ዳግም እንግዲህ ምግቡን መመገብ ይጀምራሉ።
በጣም ይጣፍጣን እያሉ ሁለቱም ያን የተመረዘ ምግብ ጥርግ አድርገው ነበር የበሉት። እና እንግዲህ ሁለቱም እዛው ነበር ድፍት ያሉት። እናም በዚህ መሀል እያሉ እንግዲህ ቃልን ኤፍራታና ናታን ቤታቸው ደርሰው ኤፍራታ በጣም ዝም ብለው ነበርና ምን ሆነሽ ነው ዛሬ በጣም ተረጋግተሻን እያለ ቢጠይቃትም እሷ ግን የልጇ ገዳይ በዙሪያቸው ሲያንዣብብ የነበረ ሰው እንደሆነ ቃል እንደሆነ ተነግረዋለች። እሱም እንግዲህ እንዴት እንደዚህ ትያለሽ? ማን የነገረሽ? ሰው የሚልሽን ሁሉ አትመኚ፣ ለምን ብለሽ ጠይቂ። በባለፈው ሉሊት ናት አሉና ዛሬ ደግሞ ሌላ። ስለዚህ ማመን የለብሽም፣ ለምን ብለሽ መጠየቅ አለብሽ። ሆን ብለው ጌም እየተጫወቱብን ሊሆን ይችላል ቢላትም እሷ ግን ይህን ግን እርግጠኛ ነኝ ማንም ሉሊት ናት ለምን ብላ ትዋሸኛለች። በዛ ላይ ድንገት ወደ ህይወታችን ነው የመጣው፣ ስለዚህ እሱ ነው እያለች ነበረ። በመጨረሻ እንግዲህ እናጣራለን ይሄን ነገር ቢላትም አሁን ግን ረፍደዋል ትለዋለች። ምን ማለት ነው ሲላት እንደመረዘችው በመርዝ እና ይሞታል ሳይሞት አይቀርም ስትለው እንግዲህ በነገሩ ናታን በጣም ነው የደነገጠው። እና እዚህ ጋር ኤፍራታ እንዴት እንዳናደደችኝ ልነግራችሁ አልችልም። ምክንያቱም ደግሞ ሉሊት ምን ያክል ለነሱ ጥላት እንደሆነች እያወቀች የእነሱን ውድቀት የምትፈልግ ሰው እንደሆነች እያወቀች እንዴት ብትደፍር ነው ሉሊትን ተባባሪ ሆና። እንደምታዩት እንግዲህ መርዙን ደግሞ ቤት ውስጥ አስቀምጠው ተረስተውት ነው የሄዱት። ቤት ውስጥ እንግዲህ ሰውን ጠርታ በገዛ ቤቷ ውስጥ ሰዎችን መርዛ ለመግደል ያነሳሳት ነገር እንዴት ብታምናት ነው ብዬ በጣም ነው ማለት ሰው እንዴት ወደኋላ ያስባል ነው። በጣም ጎበዝ ብልጥ የምትባል ሰው ናት፣ አስተዋይ የምትባልና ነገር ግን አሁን ላይ በሉሊት ወጥመድ ከመውደቅ ወደኋላ አላለችም። ሉሊት አሁን ላይ ሁሉንም እርስ በርስ አጫርሳ ሌላውን ነገር ለራሷ ለማድረግ ነበር ሀሳቧ። ነገር ግን የሚሳካላት አይመስለኝም። ምክንያቱም እንግዲህ አሁን ላይ ዳግምና ያኔትም ሆስፒታል ገብተዋል፣ የተመረዘውን ምግብ በልተው። ቃልም እንግዲህ እንደምታዩት ውጭ ላይ በሚያሳዝን ሁኔታ የሚረዳው ሰው አጥቶ ወድቋል። ይህ ሁሉ የሰራችው ኤፍራታ ይህ ነገር ውሸት መሆኑን ስትሰማ ምን ልትማር ነው? ይህ ሁሉ ስህተት ከሰራች በኋላ እና አንዳንድ ጊዜ ነገሮችን ቆም ብለን ሳናጣራ በስሜታዊነት እየተጣደፍነ ህይወታችን ላይ ምን ያክል መስዋዕትነት የሚያስከፍል ስራ እንደምንሰራ ኤፍራታን ማየት ትችላላችሁ። ለዛውም በሉሊት ትዕዛዝ ከባሏ ተደብቃ ከማንም ሰው ተደብቃ ሉሊት ልክ ለመጥፎ ነገር ሲሆን ሉሊት ወዳጇ ሆነች ማለት ነው። በፊት ላይ ነው የምትጠላትን ሴት መጥፎ ሰው እንደሆነች እያወቀች ለዚህ ለወጥመድና ለመጥፎ ነገር ሲሆን ግን የእሷ ተባባሪ ሁናታለች ማለት ነው። ሉሊት ይሄን ትፈልገዋለች። ኤፍራታን ሁሉንም ሰው አሳስራ እሷ ብቻዋን መኖር ነው የምትፈልገው፣ የሉሊት ሀሳብ ማለት ነው። በጣም ስግብግብነቷ አሁን ላይ ገንዘብ ወዳድነቷ ከእሷ አልፎ እንግዲህ ዳግም ላይም አጋብታበታለች። ዳግምን ሰውን የሚያኖረው ገንዘብ ብቻ ነው። ሀብታም መሆን አትፈልግም ወይ? ስለዚህ ሀብታም መሆን ከፈለግ ስለ እህት ልጅ አንተን አይመለከትም ብላ አሁን ላይ ስለ እህቱ ልጅ ጉዳዩ አይደለም ጭራሽ የሉሊትን ውሸት እያስተጋባ ይገኛል ማለት ነው። ሉሊት የምትዋሸውን ነገር ትክክል ናት እያለ ከእሷ ጎን ቁሟል። ያው እውነት ተደብቆ አይቀርም መውጣቱ አይቀርም እና ያኔ እንግዲህ ምን እንደምታረግ ባላቅም አሁን ላይ ግን ዳግም የሉሊት ተባባሪ ሆኖ እንግዲህ በእህቱ ህይወት ላይ እየቀለደ ይገኛል። ሌላው እንግዲህ ጽዮን ነች። ጽዮንና ከአቤል ጋር ወደ ሳሎን ገብተው ሶፋ ላይ ቁጭ ብላ ያለ ነበረ። ድንገት እንግዲህ የሶፋውን ትራስ ስታነሳው ከሶፋው ስር ከትራሱ ስር ማለት ነው እንደምታዩት ምግቡ ላይ የጨመሩት መርዝ ተቀምጦ አግኝተውታል። እናም እንግዲህ በመጀመሪያ የት ነው ማን የተመረዘው ማን የመረዛቸው ብለው ግራ ገብቷቸው ነበረ። አሁን ላይ ሆን ተብሎ ቤት ውስጥ እንደተመረዙ ገብቷቸዋል። ስለዚህ እዛ ቤት ውስጥ ማን ምን እንዳደረገ አቤልና ጽዮን ደርሰውበታል ማለት ነው። እንግዲህ ሐረግ ክፍል 177 ይህን ይመስል ነበረ። ኤፍራታ የሶስት ሰው ህይወት አደጋ ላይ ጥላለች ማለት ነው። በእንዝላልነትና ያለ ጥንቃቄ በሰራችው ስራ የሶስት ሰው ህይወት አደጋ ላይ ጥላለች። እንግዲህ ማን በህይወት ይኖር ማን ይሞት ባናቅም ማለት ነው። እንደዚህ አይነት ወጥመድ እንግዲህ ለሉሊትም አሪፍ ነው። በነገራችን ለሉሊት ሶስቱንም አትፈልጋቸውም። ሶስቱም ጥላቶቿ ናቸው።
እና በቀጣይ ክፍል ምን ይፈጠራል የሚለው አጓጊ ነው። በቀጣይ በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ሼርም በማድረግ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። የዛሬን አበቃን። ቸር ቆዩልኝ።